መጽሐፍ ክብር ለኢየሱስ ይሁን። በዚሁ እናንተ ትመርቁታላችሁ። ወንድማችሁ ወደ ክርስቶስ ስለተቀላቀለ ያጨበጨበ ከምን እንደምጀምር አላውቅም። ሰላማችሁ ሁላችሁ ብዝት ይበልልኝ። አሜን። እጅግ አድርጌ ምን የሚገባኝ ሰው አይደለሁም፣ ግን እግዚአብሔርን የያዘ ምንም እንደማይሆን በኔ አይቻልም። እኔን አበሻውን በሶሻል ሚዲያ አላውቅም፣ ብዙ አልገጠመኝ። የሚያይ በሙላ በጥሩም በመጥፎ ያቀኛል። እንግዲህ ግን ጌታ ሁልጊዜ የምፈልገው እንግዲህ ስለራሴ ትንሽ አጫሽ አይደለሁም፣ ቃሚ አይደለሁም፣ ጠጪ አይደለሁም፣ ምን አይደለሁም፣ ግን አንደበቴ በፍጹም ኮንትሮል ማድረግ አልችልም ነበር። እውነቴን ነው። እና ኢቭን ጓደኛ አይደለሁም፣ ከወንድም በላይ የሆነ እግዚአብሔር አምላክ ይሰጠኛል። በጥሩም በመጥፎም የሆነ ቬጋስ በጥሩ ስነሳ ጥሩ ይባላል፣ በመጥፎ ስነሳ መጥፎ ይባላል። እና ሳልረዳ ቀርቼ አይደለም ብራዘር፣ ግን እኔም ኮንትሮል ማድረግ የምችለው ስላልነበረ ነው። አንተም አሁን ያረፍክበት ነገር ይሆናል ብዬ አስባለሁ። ሁላችሁንም ፕሮፌት ብርቱካን እውነት ልናገር 10 ዓመት ሙሉ ነው በምንም ነገር ሳትጠላ ሰላም ነህ፣ ልጆች እንዴት ናቸው፣ ቤተሰብ እንዴት ነው፣ አንተ እኮ የጌታ ነህ ትላለህ። 10 ዓመት በምን እንደሆነ አላውቅም፣ ሁሌ ትለኛለች። ምን እያሰበች ነው? ምንም ልበልመት ትደውላለች። አይ እንዴት ነህ፣ ሰላም ነህ፣ አንተ እኮ ልጅ ነህ ትላለች። ምንድን ነው የምታስበው? ምንድን ነው የምትለው? እና የጌታን ቃል የሆነ ነገር ትነግረኝና ከዛ በል ሚስቴን ልጆች ይባረኩ፣ ቤተሰብ ይባረክ፣ ጸልያለኝ፣ እንለያያለን በስልክ በቃ ያ ነገር ይመጣል። ግን መጨረሻ ላይ የተርኒንግ ፖይንት የሆነ ምንድን ነው የሆኑ አባት ይናገራል። ምን የሚል ንግግር ነው የተናገሩ? ኢየሱስ የዓለም ብቸኛው ቤዛ ነው ብለው ተናገሩ። እኔ ከማምንበት በሃይማኖት በነበርኩበት በኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው እሳቸው ተናገሩ። ለእኔ ደግሞ ምንድን ነው የሆነው? ብዙ ሰዎች ያንን መሴጅ ላኩልኝ። አንዳንዶቹ ምንድን ነው የምትለው በዚህ ጉዳይ ላይ፣ አንዳንዶቹ ደግሞ እስቲ እኛ ቋንቋ እንለዋለን ላስላሳ አድርጋቸው የሚባል ነገር መጣ። ከዛ አየው ደጋግሜና እኔ የፈለገ ነገር ቢሆን በኢየሱስ ክርስቶስ ተደራድሬ አላውቅም። የግል አዳኝ አላረኩትም ብዬ ነው የማስበው፣ ግን ተደራድሬበት አላውቅም። ኢየሱስን ያመለከ እንዴት ነው ሊገፋ የሚችለው? እንዴት ነው በመጥፎስ የሚነሳው የሚለው ነገር ውስጤ ገባ። ከዛ እንኳን ክፉ ላወጣ በሳቸው ላይ ይሄን ራሱ ጌታ አግኝቶ ይሄው ለምስክርነት ለሁሉም ቀን አለ፣ ሁሉም በጊዜው ነው የሚሆነው ብዬ አስባለሁ። እግዚአብሔር አምላክ ከዛ በኋላ ያለኝ ነገር የሳምንት ጊዜ ሰጠ። መልሱን ፈልጋለሁ። የዓለም ቤዛ ኢየሱስ ክርስቶስ ብቻና ብቻ እንደሆነ ሌላ ነገር እንደሌለ መስክሩልኝ ብዬ ተናገርኩኝ። መልስ የሚሰጥ የለም። ከዛ በኋላ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ ተቀበልኩ በደስታ። የሚገርመው የበርዝዴይ ጊዜ ነው፣ አልረሳውም በጭራሽ። ማረሳው የፋሲካ ቀን የኔ የበርዝዴይ ቀን ነበር። የዛኔ ነው እንግዲህ ጌታ በኔ ላይ ይሰራል። እግዚአብሔር ለሁላችን ምንድነው 15 ዓመት ማለት ነው የፈለግኩትን ቃላት ማውጣት ሰው ነኝ። ማንንም የማልፈራ ጌታ ይከረጋል እና ማንንም በሰው ደረጃ የፈራሁት እኔ በሕይወት የለም። እና ያንበረከከኝ ምን ያልኩት ኢየሱስ ክርስቶስ ብቻ ለሱ ተንበረከኩ። በዚህ አጋጣሚ የተወደደች ፕሮፌት ሊሊ ቼክ አረኩኝ፣ ገባውና ፔጇን ሳይ ጌታ ይመስገን እግዚአብሔር ይባላል እጅግ የሚደንቅ አገልግሎት እንደምትሰጥ ያለው እና የእሷ most of the time it was in English and I was so amazed
በሴቶች ላይ ወንዶቹ ስንሰልፍ ጌታ ሴቶቹን ያስነሳው እግዚአብሔር ይባላል እና እዚህ የመጀመሪያ ነው። ከዚህ በኋላ ግን በእግዚአብሔር ፍቃድ ምናልባት ወደፊት የሚሆነው አይታወቅም። ይሄ ምስክርነት ነው። በነገራችን ላይ ወንጌል ሰበከ ብሎ ሊሰሩበት ይችላሉ ፖለቲካ። ግን እኔ በምስክርነት ነው ጌታ ፈቅዶ ወደፊት እሱን ለማገልገል እድሜን በሙሉ ተደስቼ አረፈ እግዚአብሔር ወንድሞች በሙሉ እኔን ብለው የመጡ ከዳላስ አሉ፣ ከዴንቨር ኮሎራዶ፣ ከኢትዮጵያ ድረስ ከዴንቪ ኤሪያ all over the place የመጡ ወንድምና እህቶች እንደገና ደግሞ ቁጭ ብለው ሌሊቱ ሙሉ ከአውስትራሊያ፣ ከኢትዮጵያ፣ ከሳውዝ አፍሪካ you name it, all over Europe they're watching right now, Canada as well, watching my life all night long. Now here I've got a word for you. አሜሪካ እንደመጣ ማቀው ወንድሜ ነው። አሁን ግን ጌታን አግኝቶ እሱ ራሱ ሰላሙን አግኝቶ እግዚአብሔር ይባረክ። እህታችን የሚለው የኦርቶዶክስ ወንድምና እህቶቻችን ናቸው። ሁሉ በጣም አድርጌ ነው የምወዳቸው ቤተሰቦች፣ በቤተሰቤም ኦርቶዶክስ ናቸው። ግን ጌታ ምንም ሃይማኖት፣ ሀገር ምን የማይገድበው ጌታ ናቸው። የትም የማይገደብ ብቻውን አለ ብቻውን ይባረክ። እግዚአብሔር ይባረክ። የመጣችሁትን በሙሉ እግዚአብሔር ብርክ ያድርግልኝ። ማሰባችሁን ነገር በሙሉ ቀድሞ ኢየሱስ ይድረስላችሁ። ብርክ በሉልኝ። እግዚአብሔር መልካሙን ያድርግላችሁ። ስለተሰጠኝ ጊዜ እጅግ አድርጌ አመሰግናለሁ። ተባረኩ። ላይ የወጣሁት ዮኒማኛ በዚህ ልክ ጌታ ሲቀበል በማየት በጣም ደስተኛ ነኝ። እኔ ደጋግሜ ተናግሬያለሁ። ምናልባት ወደፊት ይሆናል አላውቅም። ሃይማኖት ኦርቶዶክስ ነኝ። የእናቴ ቆራቢ ናት። የቆራቢ ኦርቶዶክስ ነኝ። ግን ዮኒማኛ በዚህ ልክ ጌታን ተቀበለ ማለት ዮኒማኛ ሰብ ህዝብ አረፈ። ነቢት ብርቱካን የሰራችው ቀላል ስራ አይደለም። ለዮኒማኛ ህይወት አለ። ለህዝብ ነው የሰራችው፣ ህዝብን ያሳረፈችው። በእሱ ያላለቀሰ ያልተማረረ ሰው የለም። እኔ በእሱ ጉዳይ በጣም ብዙ እሰቃይ ነበር። የቅርብ ጓደኛ እንደመሆነ ምንም አይነት ኮምፕሌንስ ሲመጣ ነበር መጣው እኔም እግዚአብሔር ገላገለ። ምናልባት አሁን ትንሽ ሊያስቸግረኝ የሚችለው አስጸልይልን የሚሉ ሰዎች ሲመጡ ያኛው ታሪክ አልፏል። ስለዚህ ለዮኒማኛ ትልቅ ቦታ ልሰጠው ነው። ይሄ የምሰጠው በጣም የህይወት ዘመን ቼክ ነው። ብዙ ሰው ቼክ የሚያውቀው አንድ የተቆርጦ የሚሰጥ ነው። ይሄ ግን የህይወት ዘመን ቼክ ነው። ቃል ትገባልኛለህ ዮኒማኛ ሰው አመሰግናለሁ። መጽሐፍ ቅዱስ ነው። ዮኒ እግዚአብሔር ባርክልኝ። እና እግዚአብሔር ባርካችሁ ሁላችሁንም። ወንጌል ያገዛችሁ እነ ፓስተር አላዛር፣ እነ ኤርሜ፣ እነ ዳጊዬ፣ እነ ፓስተር አሊ ሁላችሁ ክብር በሉልኝ። እነ ባህሩ ወንጌላዊ ባህሩ ማንን ጠርቼ ማንን ግራ እየገባኝ ነው። እና ሁላችሁም እግዚአብሔር ጠብቅልኝ። እግዚአብሔር ባርክልኝ። እጅግ አድርጌ ኢየሱስ ጌታ ነው። ቅዱስ ቁርባን ደግሞ ዮኒ ብቻ ይወስዳል። ክብር ለኢየሱስ ይሁን። ለእሱ ቅዱስ ቁርባን ተዘጋጅቶለታል። ለኢየሱስ ክርስቶስ ደሙና ሥጋውን ይወስዳል ማለት ነው። ኢየሱስ ጌታ
እንጀራውን አንስቶ አመስግኖ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆነው ሥጋዬ ነው፣ ለመታሰቢያዬ አድርጉት። የሚሆን የአዲስ ኪዳን ደሜ ነው፣ በጠጣችሁትም ጊዜ ሁሉ ይላል። ክብር ለኢየሱስ ይሁን። ኢየሱስ ስሙ ይባረክ። ሰቢያ ነው። ክብር ለእግዚአብሔር ይሁን። ደሙ በተወሰደ ስጋው የተቆረሰው በተበላ ጊዜ የጌታውን ደም በጌታ በኢየሱስ ስም ይወስዳል። መውሰድ እንችላለን። እግዚአብሔር ይባርካችሁ። ኢየሱስ ስሙ ይባረክ። አሜን። እስኪ አጨብጭቡለት። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። አሜን። ጌታ እናመሰግናለን። ክብር ለኢየሱስ ይሁን። ስለ ወንድማችን ለተማሩ፣ ለመሃይሞች፣ ለድሃ፣ ለሀብታም የተማራችሁ ሰዎች ካላችሁ ኢየሱስ ያስፈልጋችኋል። አንድ ሰው በአንድ ስፍራ ሄደና ምን እንደሆነ ታውቃላችሁ? የታወቀ ሳይንቲስት ይመስለኛል ቱር ያደርግ በነበረበት ጊዜ የሆነ ገጠር ውስጥ ሄዶ አንድ መሃይም ሰው አብሮት ቱር ያደርግ ነበር፣ ጋይድ ያደርገው ነበር። በኋላ ምን ይለዋል? ስለ ፊዚክስ ይጠይቀዋል። ያ ሰው ፈጽሞ አያውቅም፣ እሱን ኮሚኒኬት ከሚያደርግበት ቋንቋ ውጭ። በጣም በሚገርም ሁኔታ የነገረውን አዳዲስ ቴክኖሎጂ ሲነግረው አያውቅም። ሞተሃል እንጂ አንተ ኖረሃል አይባልም ይለዋል። እሺ ብሎ ይሄዳል። ይሄ ለሚለው ነገር ያ እረኛው፣ ያ ጋይድ የሚያደርገው ሰው መሃይም ነው። እልፍ ባለ ጊዜ ግን ታንኳዋ ተቀደደችና ፕሮፌሰሩን ሳይንቲስቱን ጠየቃቸው። ፕሮፌሰር ሳይንቲስት ዋና ይችላሉ አላቸው። አልችልም አሉ። እንግዲያውስ ታንኳው ተቀደዋል፣ መሞታችን ነው አለ። ወዲያው ታንኳዋ በውሃ ተከደነች። ሰውየው እዛ ሲዘልጡ መዋኘት የሚችል ሰው አመለጠ። አንዳንድ ጊዜ ወገኖቼ ለዚህ ዓለም ጥበብ ሳይንቲስት ሆነን ለኢየሱስ እውነት መሃይም ልንሆን እንችላለን። የተማርን ሰዎች ትምህርታችን በጥሩ ፖዚሽን ሊያስቀምጠን ይችላል። ከሲኦል ግን አያድነንም። ኢየሱስ ክርስቶስ ግን መድኃኒት ነው። አንድ ነገር ልናገርና ልጨርስ። ባለጠጋም የሆንን ሰዎች ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ያጠቅመዋል ነው የሚለው። አንድ ባለጠጋ የነበረ ሰው በድሮ ዘመን ብዙ ሀብት ነበረው፣ ከብቶቹን ሸጠ። ስለዚህ አገር መቀየር ስለፈለገ ብዙ ግን በሚሄድበት ቦታ ግን የሚያቋርጠው ጫካ ብዙ አውሬ የሞላበት ስለነበር ከዚህ ባለጠጋ ሰው ጋር አንበሳው ጋር ተገናኙ። አሁን ደስታ ለአንበሳው፣ ድንጋጤ ለሀብታሙ ሰው ነበር። ፍርሃት ውስጥ ገባ፣ መንቀጥቀጥ ጀመረ። ብሩ አላስጣለውም። አሰማ በኋላ ተሽከርክሮ ሊበላው ሲመጣ ክንዱን አንስቶ ሊያደቀው ሲል ሰውየውም ከረጢቱም ወደቁ። ድንገት ግን አስደናቂ ነገር ተፈጠረ። ከባድ የጥይት ድምፅ ተሰማ። ከጥይቱ ድምፅ ጋር አንበሳው ተዘረረ። በጣም የሚገርማችሁ ነገር ለካም ባለጠጋውን ያድን የነበረ አንበሳውን ጣለለት። ወገኖቼ የሰው ብርና ወርቅ ብዙ ነገር ሊያመጣ ይችላል። ከዘላለም ሞት አንበሳ ግን ሊያስጥል የሚችል የለም። ነገር ግን አንድ ቀን በመስቀል ላይ ሞት ራሱ ታደለ። አዳኙ ኢየሱስ ድል ነሳው። ሃሌሉያ! በእርሱ የዘላለም ሕይወት ተገኘ። ወገኖች ልነግራችሁ የምፈልገው ነገር ለሕዝብ ሁሉ የሚሆን የምስራች ዛሬ በዳዊት ከተማ መድኃኒት ጌታም ክርስቶስ ተወልዶልናል። ወገኖች የኮቪድ-19 ክትባት ሰው ኢግኖር እንደማያደርገው ሁሉ ክትባቱ ሲገኝ ሰው ሁሉ እንደተደሰተ የዘላለም እሳት ውስጥ የሚያስገባ በሽታ መድኃኒት ሁሉ ቤቱን ቀልጦ እንዲቀመጥ
ግን ከተቆለፍንበት እንደወጣን የኮቪድ-19ን ክትባት ኢግኖር እንዳላረግን ሁሉ ወገኖቼ ኮቪድ ብዙ ሰዎችን ገሎ ሰውነታቸውን አፈር ውስጥ ነው ያስገባው። ይሄኛው ቫይረስ ግን ወገኖቼ ኃጢአት ቫይረስ ዘላለማችንን ነው የሚያበላሸው። ግን መድኃኒት ተገኝቷል። እርሱም አዳኛችን ኢየሱስ ክርስቶስ። ዛሬ ልነግራችሁ የምፈልገው ነገር ይሄ ነው። ኢየሱስ ለሁላችን ያስፈልገናል። ለጴንጤዎች አትስጡት ኢየሱስን። አየር መተንፈስ የጋራ ነው። ውሃ መጠጣት የጋራ ነው። አየርን ወስደን ለከሌ እንደማናረገው ሁሉ ተንፍሰን እንደምንኖርበት ዘላለማዊ ትንፋሽ ረፍት ለማድረግ ወገኖቼ ኢየሱስ የጋራ ነው። ኦርቶዶክስ ወንድሞቼ ማርያምም ኢየሱስም የጋራ ናቸው። ኢየሱስን ወልዳለች ማርያም። እሷም ደግሞ ቤተሰብ ነች ለኛ። የምንጠላት አይደለችም። የተከበረች ድና በአብ ቀኝ አብራ በክርስቶስ የተቀመጠች የተከበረች እናት፣ ልንነጣት የማንችል ኢየሱስ ማርያምን በእናትነቱ የጋራ ናት። ኢየሱስን ባዳኝነቱ የጋራ ነው። ኢየሱስ የጴንጤዎች ካለበት ኢየሱስ የሁላችን ነው። እግዚአብሔር ይባርካችሁ። ለሕዝብ ሁሉ የሚሆን የምስራች መድኃኒት ተወልዶለታል። ሃሌሉያ። ኢየሱስ ጌታ ነው።